ከፋ እንዴ! የሌባ አይነት ደረቅ ምንድን ነው? አጎት የተባለው ሰውዬ እሱን ሲፈልግ ቦታ አልመቻችለት ሲል መንገድ ላይ አስቁመው እንግዲህ በግድ ወረቀት ካልፈረምክ የሌብነታቸው ሌብነት ምንድን እንዳሉ ታውቃላችሁ? እነዚህ ሰዎች የተላኩት ወረቀቱ የኔ አንበሳ ሳላጠንቀው አላልፍም፣ ወረቀቱ ለሚኪ የሚያግዝ ነገር ነው፣ ሚኪን ነፃ የሚያደርግ ነገር ነው ፈርም ብለው ግነት ከላይ ያለውን ካላነበብኩ ሲል እሱ በዚህ ነገር ላይ ግን በጣም ሳላደንቀው ማላልፈው አቤል በጣም ጎበዝ። ምክንያቱም ወረቀቱን በደንብ አንብቤ እንጂ አልፈርምም ሲል ነው እንግዲህ ግርግር። በዛ ደግሞ ከተማ መሀል ላይ መሆኑ ትንሽ ለሱ ጠቅሞታል። ወጣ ያለ እንትን ቢሆን አስጨንቀውም ቢሆን ሊያስፈርሙት ይችሉ ነበር እነዚህ ሰዎች። ኦሬዲ የእሱ አጎት ነው የላካቸው እነዚህን ልጆች። ልጆቹ ግን መጀመሪያ ያሉት ለሱ ምንድን ነው ለብሩክ ማነው ስሙ ሚኪ ማለት ነው። ለሚኪ የሚጠቅም እንትን ነው፣ ይሄንን ግዴታ መፈረም አለብህ ምናምን ሲሉ ያው እናንተ አንዳንድ ጊዜ ያው ግዴታ ደግሞ አሁን ላይ ካለበት ችግር እሱ ሚኪን ለማስወጣት ሲል እየተሯሯጠ ነው ያለው። ግን እንደዚህ አይነት ወጥመድ ይመጣብኛል ብሎ በምን ያስባል? ከላይ ማሳሰቢያ ምናምን የሚል እንትኑ ሲያይ ነው እንግዲህ አቤል የጠረጠረው ማለት ነው። ስለ ድርጅቱ መሆኑን ያወቀው እንትኑን አይቶ ነው እንጂ ይሄ ማተም የሚመታበት እንትን የለም። ሰው በዚህ ልክ እንዴት ይከፋል? ግን ጎበዝ የፈለገው ከእህቱ ጋር ላይስማማ ይችላል። የአቤል እናት ጋር የፈለገው ከአቤል ጋርም ላይስማማም ይችላል። ግን ይሄ ራሱ እኮ ወንጀል ነው። ሰው መንገድ ላይ አስቁሞ ካልፈረምክ ብሎ አስገድዶ። ቆይ እኔ የምላችሁ ይሄ መኮንን የተባለው ሰውዬ የት ነው? የት አባቱ ነው? ለምንድን ነው እሱም አይታሰረው? ነው ስን ያመለጠኝ እንትን አለ እንዴ? እስኪ ንገሩኝ። ታስሯል ወይስ አለ? እስካሁን ድረስ በሱ በኩል የሚመጡ ሰዎች ከመኮንን ነው የሚሉት። ባለፈውም ከሶስት ቀን በፊትም የአቤልን እናት የአቤል አልኩኝ የልዑልን እናት እና እህት ከዚህ በፊትም እቃ ተልኮልሻል ብሎ የልዑልን እህት እንትን ውስጥ ወጥመድ ውስጥ ለማስገባት ያለው እንግዲህ ይሄ መኮንን የተባለው ሰውዬ ነው። ዛሬ ደግሞ አልሳካለት ሲል የፈለገው ነገር ቢሄድ እንደፈለገው ስላልሄደለት መንገድ ላይ አስቁሞ በሚኪ ተጠቅመው አስቡት እንግዲህ ምን ያክል ብልህነት ምን ያክል የወረደ የቀሸመ ነገር እንደሚሰሩ አስባችሁታል? ይሄ ሰውዬ ልጁን ችግር ውስጥ ለማስገባት እሺ። እኔ በጣም የሚገርመኝ ነገር ከዚህ በፊት ስለዚህ መኮንን የተባለው ሰውዬ በጣም ብዙ ወንጀለኛ እንደሆነ በድርጅቱ ህገወጥ ነገር እንደሚያስገባ ይህ ሁሉ ነገር እየታወቀበት ኦሬዲ ሞር የአቤልን እናት ሙሉ ወንጀለኛ ለማድረግ ብዙ ነገር ሂዶ ነበር፣ ግን አልተሳካለት። ሞር ደግሞ አሁን ደግሞ ይሄ ሁሉ ነገር ሄደ ምን ይመጣል? አቤል ማን ነው? ብሩክ አልኩኝ፣ ሶሪ ሚኪ ማለት ነው። ስማቸው ሶስቱም ይምታታብኛል። በስመ አብ መንፈስ ቅዱስ። የታሰረውን ነው እኔ ስለታሰረው ነው እንጂ ስለ ብሩክ አይደለም የማወራቸው። እና ሚኪ ማለት ነው። እና በሱ አማይተው እሱ ልክ እሱ ነፃ እንዲወጣ የግዴታ መፈረም አለብህ ብለው በሱ አስማምተው እሱን ለማስፈረም ነበር እንግዲህ ይሄንን ወረቀት ይዞ የመጣው። ግን እግዚአብሔር ደግሞ አንዳንድ ጊዜ እውነትን ይዛችሁ ስትጓዙ በየትኛውም ቦታ በየትኛውም እንትን እውነት ሁልጊዜም እውነት ናት። እነዚህ ወራዳዎች ህግ ባለበት ሀገር ላይ መኪና መንገድ አቁሞ
ሰውን አስገድዶ ይሄ እኮ እኔ አላቅም። እንዴት ነው ግን አዲስ አበባ ውስጥ እንደዚህ ይቻላል? እንዲህ ወገን ሰውስ እንዴት ነው ዝም የሚለው? ሰውን ጎትቶ መኪና ውስጥ አንድ ሰው ያለ ፍላጎቱ ሲያስገባ እንግዲህ የአቤል ሰዎች በዛ አካባቢ አልነበሩም። አቤል ኦሬዲ ለብሩ ለማን ነው ለሚኪ አንዳንድ እንትን የሚባባሉ ነገሮች እነሱን እያስተካከለለት ነው እሱ እንዲወጣ ማለት ነው። ይሄ እነዚህ ደግሞ እሱን እየተከታተሉት እንደሆነ ማንም አያውቅም። እንግዲህ ከፈጣሪ ውጭ እግሩን እየተከተሉ የሚሄድበትን በስከ መጨረሻ እነሱ ጉድ አድርገውት ነበር። ወይ መድኃኒዓለም እንዴት እንትን እንዳልኩኝ ውይ! አረ እንደው እዚህ ነገር መቼ ነው የሚያልቅላቸው ይህ ጉዳይ? ወይኔ እናቱም ተሰቃዩ የእውነት አንዴ በእናቱ አንዴ በእህቱ አንዴ በእንትን እያሉ አረ በስማም አረ በስማም። አሁንስ እውነት አንዳንዴ እርግፍ አድርገው ትተው የራሳቸው ህይወት ቢቀጥሉ አልኩ። በቃ እነዚህ ልጆች እኮ የሆነ ነገር ካረጓቸው በኋላ ማን ነው የሚጎዳው ወገን? መኮንን የተባለው ሰውዬ ምንም የሆነ እንደው የእህቱ ልጅ ነው እንግዲህ በጣም ስጋው ነው ቢያንስ ትንሽ እንኳን እንትን የሚል የሚራራ አንጀት የለው። ወንጀለኞች ሲያዙ ሁልጊዜ አይታችኋቸው ከሆነ እናንተም በደካማ ጎናችሁ ገብተው ለማሸነፍ ቢሉ አልሳካላቸው ሲል ባልሆነ ነገር ገብተው እናንተን ሊጥሏችሁ ይሞክራሉ። አሁን እስካሁን ድረስ ጠብቆ ይችን ጊዜ ለመጠቀም ማለት ነው። በሚኪ አማይቶ የሚኪ ወረቀት ነው ሚኪን የሚያወጣው ከእስር ቤት ይሄን ስትፈርም ነው ብለው በውሸት ማለት ነው። በውሸት የሚያነብ እኮ ነው ያልተማረ መሰለው ማይ አንዳንዴ ቆም ብሎ እንዴት እኔ አላውቅም። ሰው መቼም ምንም ቢሆን ሳታነቢ ምንም አይነት ወረቀት አትፈርሚ። ማንም ሰው ቢሆን ማለት ነው። አይደለም አማርኛ ይቅርና እንግሊዘኛ እንኳን እድሜ ለቴክኖሎጂን ታስተረጉሚያለሽ። አማርኛ ወደ እንግሊዘኛ የሚተረጉም እንትን አለ። ስለዚህ ዝም ብለሽ የሆነ ነገር ስለመጣልሽ አትፈርሚም። አቤልን ግን በጣም አደነኩት በፈጣሪ ስም ዛሬ ወይ ከዛ አይን የሆነ ሰውዬ እሱ እጅ ስላልወደቀ እግዚአብሔር ይመስገን። ከችግር ላይ ችግር አሁን እነሱ የያዙትን ስራ ጨረሱ። አሁን እንትን ሆኑ እያልን እኛ እንትን በየቀኑ የእነሱን ደስታ የእነሱን እንትን እንፈልጋለን። እነሱ ይባስ ብለው ችግር በችግር ችግር ከችግር ላይ ችግር እያመጡ በተለይ መኮንን አሁን ደግሞ በፊት የራሔል እናት ነበረ አሳር ስታበላቸው የነበረችው ምትኬ ተተክቶ ደግሞ አሁን መኮንን የተባለው ሰውዬ ደግሞ ተነስቶባቸዋል። እሱ እኮ አይመጣም እኮ በተላላኪ በሌላ 10,000 20,000 የሚሰጣቸው ልጆች ናቸው። ሰው እንዴት በህይወቱ እንዴት ይፈርዳል ወገን? በእህቱ ልጅ በዚህ ያክል ኧረ እኔ አላውቅም። ግን ኢትዮጵያ ውስጥ ምን እየተሄደ እንደሆነ አላውቅም። እውነት ህግ ባለበት ሀገር እንደዚህ መጨማለቅ ሚኪ ኦሬዲ አበበ ካልነቃ መንቃት ነቅቷል፣ ግን እንደታመመ ነው። በጣም የሚያንትን የሚል ላይ ነው ያለው። በቃ ወይ እንትን ይላል ወይ ምን ይላል እያሉ እነሱ እየተወዛገቡ ነው ያሉት። ስለዚህ ሙሉ በሙሉ ወደ እንትን ውስጥ ከሚመለስ ድረስ ግዴታ ሚኪ እስር ቤት መቆየት አለበት ብለዋል። ከ3 ቀን በፊት ሉል ሰምታችሁት ነበር። አበበም ሰላም ነው በውጭ ሆኖ እንዲከታተል እንግዲህ ፈርሞለታል። እንደዛ ሲል እኔም እልል ብዬ ደስ ብሎኝ መጥቼ ነግሬያችሁ ነበረ ካስታወሳችሁ ከ3-4 ቀን በፊት ማለት ነው። የልዑልን ቪዲዮ ማየትም ትችላላችሁ። መሀል ላይ ተናግሯል ስለሱ እና እሱን ቆርጬ አምጥቼ ነው እኔ ነገርኳችሁ። ግን ደግሞ አሁን ላይ ደግሞ የምናያቸው ነገሮች ትንሽ ውዝግብግብ ብለው ሰውየው አበበ የተባለውም እየባሰበት ህመሙ እየባሰበት እኔ ይሙት አልልም ይትረፍ። ግን
በሰራው ወንጀል በሰራው ኃጢአቱ እየተሰቃየ ነው ያለው አበበ። አያችሁ፣ የዛሬ ስንት ዓመት እንደዚህ ልክ ሲያዝ መስፍን የተባለው ሰውዬ ካስታወሳችሁ ራሱን በሽጉጥ ብሎ ሞቶ ተገላግሏቸው ነበር። ይሄም ወይ እንደዚያ ሆኖ ቢያልፍ አሪፍ ነበር። ወይ አልሞተ ዝም ብሎ እንደ ጣራ ሞት ነገር ነው። ወይኔ ተናድጃለሁ። እመቤቴ ዲ እውነት ጣራ ሞት ነገር ነው ሰውየው። ወይኔ ምን አይነት ወይ ልጁን ችግር ውስጥ ከተተው። እሱስ ችግረኛ ነው መቼም። ምንም የማያውቀውን ሚኪን ብቻ እግዚአብሔር ይሁናቸው። የዛሬው ደግሞ ትንሽ ያከበደኝ የአቤልን ማጭበርበር በውሸት እንዲፈርም ማድረጋቸው አስገድደው እንትን በማለታቸው በጣም ተናድጃለሁ። ልጁ ራሱ አቤል የእሱ መስሎት ነበር። የብሩክ ማን ነው የሚኪ የሚያስወጣው ከእስር ቤት መስሎት ነበር ደስ ብሎት። ከዛ ሲጠቀጠል ግዴታ መኪና ውስጥ መግባት አለብህ ምናምን መገፋት ምንም ሲጀምሩ ተጠራጠረ። እዛ በኋላ እሺ ላንብብ ብሎ እንግዲህ ወንድማችን ጀግናው ወረቀቱ ሲታይ ሌላ እነሱ የሚያወሩት ሌላ፣ ሁለት አፍ ሲሆንበት ይሄ ነገር ወጥመድ ነው ብሎ አጎቴ ሊሆን ይችላል ብሎ እንግዲህ ጀግና በጣም አደነኩት የእውነት። እኔ ብሆን አንዳንዴ ውዝግብ ሲልባችሁ የሆነ ነገሮች ከላይ ከላይ ሲደራረባችሁ ላታስቡት ትችላላችሁ። የሚኪ ነው ብላችሁ ላታስቡት ትችላላችሁ። ሚኪን የሚያስወጣው ነው ከእስር ቤት ከተባለ ልፈርም እችላለሁ። ግን እሱ ጀግናው ግን ሰዎቹ ማጠራጠሩት ሲከቡት ዙሪያውን 3 4 ናቸው፣ መኪና አለ። በዛ ሰዓት ደግሞ የሆነ ነገር መጣለት መሰለኝ። እንግዲህ አላቅም፣ መላእክት እግዚአብሔር ምን ነግሮት እንደሆነም አላቅም። ብቻ ጉድ ነው፣ ብቻ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። ኧረ ምን አይነት ችግር ነው ውስጥ የገቡት በእናታችሁ። እንደው መቼ ነው ይሄ ነገር የሚያልቀው? በስመ አብ ውይ! የአሁኑስ ከፋ በጣም። ወይ ዘንድሮ ዋለ ኤፍሬም ታምሩ። እኔ ካሁን ነገሩ ሳለቀ ስንል ደግሞ አሁን ደግሞ የገዛ አጎቱ ተነስቶበታል። እንግዲህ እስካሁን ድረስ አለ ምንም አልተሳካለትም። ሰውየው በብዙ ነገር ሂዷል። ከዚህ በፊትም አይታችኋል። የአቤል የአባባት ነው የሚገናኙ ተብሏል። ወንድሙ እሱን ያልሆነ ነገር አሰርቶ ሁለታቸውን ለማጣላት ብዙ ነገር አድርጎ ነበር። ግን ልዑልም በመሀል ገብቶ አስተካክሎ ወንድሙና አቤል እንዳይጣሉ አድርጎ እንደ መኮንን ስራ ቢሆን እነሱን ለማጣላት ነበር ያዘጋጀው እቅዱ፣ ግን አልተሳካለትም ነበር። እንግዲህ ዛሬ በስንት ቀን ፈልጎ አፈላልጎ በሚኪ አማይቶ አቤልን ለመጉዳት ነበር ይሄንን እቅድ ያቀደው። ግን ደግሞ እግዚአብሔር አንዳንዴ እናንተ መልካም ነገር ቅልብስ። አቤል ደግሞ ታውቃላችሁ ለሰዎች ብዙ ነገሮች የሚያደርገው እንግዲህ ከመልካምነት ነው። ክፋትም ምንም የሌለበት ንጹህ ወንድማችን ነው እና በሚሄዱበትም በእናንተም ጸሎት እና በእግዚአብሔር እንትን አሉ። ሰዎች ብዙ ነገር ያስባሉ። ለእነሱን ለመጣል ብዙ ጉድጓድ ይቆፍራሉ። ግን ደግሞ በቆፈሩ ጉድጓድ ተመልሰው የሚገቡት እነዚያ ወንጀለኞች ናቸው እና ይሄ መኮንን የተባለው ሰውዬ በተለይ በተደጋጋሚ በአቤል እናት ብቻ ሳይሆን በልዑልም እናት፣ በልዑል እህት፣ በቤተሰብ ሁሉ እየላከ እሱ ከጀርባ ነው የሚልካቸው። ሰዎች ደግሞ በጣም የሚገርመኝ ነገር ከየት እንደሚያመጣቸው። በጣም ልጆች ናቸው፣ ትንንሽ ናቸው። እስካሁን በሱ ቦታ እንኳን የተያዙ የታሰሩ ልጆች ስንት ልጆች እንደሆኑ እውነት እኔ አላቅም። አንዳንዴ ችግር መርፌ ያስወጣል ይባላል። የፈለገው ቢቸግር የፈለገው እንትን ቢል መታሰር አልፈልግም እንዴ። ምንም ነገር ስራ ላይኖረኝ ይችላል፣ ግን ደግሞ ሳልበላ ሳልጠጣ አላድርም።
ወንጀል ሰርቼ እድሜ ልኬን ከምታሰር አሁን እነዚህ የታሰሩ ልጆች አሁን ማን ነው የሚጠይቃቸው? አንድ ሰው እንኳን የት ገፉ ብሎ ማንም የጠየቀ የለም። ይመጣል 10 ሺህ 20 ሺህ ያንንም ብሩንም ሳይጠቀምበት ከርቸሌ ይገባል። ድጋሚ ሌላ ሰው ያመጣሉ። የእነሱ ብር አያልቅም። ከነገራችን ላይ የሚጎዱት ግን ምስኪኖች ናቸው፣ ድሃዎች። የሆነ ግርግር የሆነ እንትን ሲፈጠር ሁልጊዜ የሚጎዱት ምስኪኖች ናቸው። እና የዛሬው አላቅም፣ በተደጋጋሚ እንደዚህ አይነት ነገሮች አይቻለሁ። ሞር ደግሞ አንዳንድ ጊዜ ወጣ ያለ ነገር በተለይ በዘመድሽ እንደዚህ አይነት ጭካኔ የተሞላው ነገር እንትን ሲልብሽ ትንሽ እንትን ለማለት ይከብዳል። ግን ለበጎ ነው። እግዚአብሔር ይመስገን ያልፋል ሁሉም ነገር። እያስተማራቸው ስንት ነገር አልፏል። በጣም ሰው ክፉ ነው የእውነት። እንዴት አድርጋችሁ ሰውን እንደምታምኑ አብራችሁት የምትሰሩት ሲከዳችሁ፣ አብራችሁ የምትበሉ እነ ልዑልን የማይከዳ ሰው የለም። እግዚአብሔር ብቻ የእውነት የማይከዳ እግዚአብሔር ብቻ ነው እንጂ እስካሁን ድረስ በሰው እንትን ቢሆን ጥለዋቸው ነበር። ልጁ በሚኪ ምክንያት ምንም በማያውቀው ሚኪ እስር ቤት መቆየት የለበትም ኦልሬዲ ይቆያል ብለው ውሳኔ ከወሰኑበት በኋላ እሱ ደግሞ እያመቻቸለት ነው። እሱ እንዴት አድርጌ ማውጣት እንዳለብኝ ዘበኛ ምንድን ነው ሶሪ ዘበኛ አልኩኝ። ኦ አም ሶሪ ዋትስ ኔም ስሙ ጠፋብኝ በእናትሽ። ቆይ ሳስታውሰው እነግራችኋለሁ። በቃ እና እሱን ለማመቻቸት ጠበቃ ማለት ነው። ስሙ ካፌ ላይ ያለ ግን ውዝግብ አለብኝ። ሶሪ ለዛ ነው። እና ጠበቃውን ይሄኛው ጠበቃ ትንሽ የልጅነትም የእንትንም ስላለበት የሆነ ገንዘብ ተከፍሎት እንደዚህ አድርግ ቢባል ሊስማማ ይችላል። ስለዚህ ሌላ ሰው ለመቀየር የሚሆን ምናምን ብቻ እሱን እያመቻቸ ባለበት ሰዓት ነው እንግዲህ ብቻውን እየተሯሯጠ ባለበት ጊዜ ነው ዛሬ ከየት መጡ የማይባሉ ሰዎች እንደዚህ ጉድ የሰሩት አቤልን። አንደኛ ነገር ለሚኪ ከዚህ በፊትም ልዑልም ተናግሯል፣ ህጉ ህግ ነው ብሏል። ግን ደግሞ አንዳንዴ ደግሞ የዚህ ሞዛዛ የሆነ አበበ የተባለው ሰውዬ እሱ ፍቃድ ከሆነ መውጣት እንደሚችልም ተናግረዋል። አሁን ደግሞ ሰውየው ስለባሰበት ይመስለኛል እንደዚህ ትንሽ እሱ ላይ ነገር ሁሉ የከረረበት። ግን ይወጣል እንግዲህ በእግዚአብሔር ፍቃድ ሰላም ሁሉን ያምጣልን። ምንም አለ ምንም ብቻ ባሉበት ሰላም ይሆኑ። እስካሁን ድረስም ብዙ ነገሮች ሰርተዋል። ብዙ ነገር አልፏል። ስንት ነገር እየተፈተኑ ሁሉም ነገር አልፏል። ይሄ ትንሽ ነገር ነው። እስር ቤትም ቢሆን ወንድማችን ምንም የሚጎደው ነገር እያለ አይመስለኝም። ኦልሬዲ እነሱም እየሄዱ ስለሚጠይቁት ምንም ነገር እንትን አይለውም። ከባድ የሚሆንበት ይህ አበበ ከሞተ ትንሽ የሚከብድ ይመስለኛል። ትንሽ ልጁ በጣም እንትን እየባሰበት ነው የመጣው ብለዋል። አላቅም ያው እንትኑንም ስለመታው መሰለኝ ብቻ አላቅም። ልጆች ውዝግብ ብያለሁ እኔ ራሱ ይህ ነገር ስሰማ እግዚአብሔር እውነት እንትን ያልኩለት ለአበበ ሳይሆን ጸሎት ያደረኩለት ለሚኪ ነው። ሚኪ ነፃ እንዲወጣ አበበ እንዲድን ነው እንትን ያልኩት እና እንግዲህ ፈጣሪ ካለ ሁሉም ነገር በሱ እጅ ነው። ይድናል ብዬ ተስፋ አደርጋለሁ። እንግዲህ እግዚአብሔር ከነሱ ጋር ይሁን። መኮንን የተባለው ሰውዬ ግን እኔ ግራ ገብቶኛል። ከየት ነው ያለው ሰውዬው? እኔ እኮ ወይም ያመለጠኝ ቪዲዮ አለ የነ ልዑል የነ እንትና አላቅም። ሰውየውን እንዴት ነው ስለሱ ሰውዬ እስኪ ኮሜንት ስር ጻፉልኝ። እስር ቤት ሆኖ ነው የሚያዛቸው እነዚህን ተላላኪዎቹን ወይስ መኮንን የት ነው? በዚህ ልክ ክፋት፣ በዚህ ልክ ለእህቱ ልጅ ወጥመድ እያዘጋጀ ለእህቱ ልጅ ጉድጓድ የሚቆፍረው ምን አይነት ሰብአውነት ቢኖረው ነው? ከምንድን ነው የተፈጠረው ሰውየው? ገንዘብ 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 አብሮት አይቀበር።
ያሳድዳል፣ ድሃዎቹን ያመጣል፣ ያስገባል እነሱ ወደማይፈልጉት ህይወት። እሱ ከጀርባ ሆኖ እየላከ ልጆቹን ችግር ውስጥ እያስገባ። አረ ምን አይነት! አረ በስመ አብ! ኢትዮጵያ ውስጥ ግን የሆነ ነገርማ ገብቶብናል። የሆነ ሰዎች እንዳንስማማ፣ አብረን እንዳንሰራ፣ አብረን የሆነ ነገር እንትን እንዳንል የሆነ ምንድነው የተጫነብን እንትን አለ ይመስለኛል። በተለይ አሁን ዘመድ የተባለ እንደዚህ በዚህ ልክ ሲጨክንብሽ እንዴት ነው ባዳ የሚራራልሽ? አላቅም ብቻ አንደኛ ለቤተሰብ አደጋ ነው፣ ጭንቀት ከስንት እንትን ሲወጣ ደግሞ እንደዚህ አይነት ነገር መጣበት ሲባል የአቤል እናትስ ምንድን ነው የምትሆነው እንዴ? ማሰብ አለበት። እሱስ ኦልሬዲ ለእህቱ ጭንቀት የለውም ሰውየው። እሱ ገንዘብ እንጂ እህቱን የሚፈልጋት አይመስለኝም። ብቻ እግዚአብሔር ይጠብቃቸው ወንድሞቻችን፣ ክፉውን ነገር ያርቅላቸው እያላችሁላችሁም በጸሎታችሁ አስቧቸው። ለማንኛውም የዛሬው ቪዲዮ ይመስላል። ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። ወዳችኋለሁ፣ አክብራችኋለሁ። ሰላም ከእናንተ ጋር ይሁን እላለሁ። ሰላም ሰላም ሰላም፣ ቆዩን። ባይ ባይ።